ጤና ይስጥልኝ። ዛሬ በመካከለኛው ምስራቅ ለሰዓታት ልዩነት የወጡ እጅግ አስገራሚና አነጋጋሪ ሰበር መረጃዎችን ይዤላችሁ ቀርቤያለሁ። በዛሬው ዘገባችን ኢራን የተገደሉትን አያቶላ አሊ ካሚኒን የሚተካ አዲስ ጠቅላይ መሪ ለመምረጥ ስምምነት ላይ መድረሷ ተሰምቷል። ፕሬዚዳንት ትራምፕ ለኢራን ያለምንም ቅድመ ሁኔታ እጅ ስጡ የሚል ጥብቅ ትዕዛዝ ያስተላለፉ ሲሆን ከብሪታንያ ጠቅላይ ሚኒስቴር ጋርም ከፍተኛ የቃላት ጦርነት ውስጥ ገብተዋል። በሌላ በኩል የእስራኤል አውሮፕላኖች በቴህራን የነዳጅ ማከማቻዎች ላይ በፈጸሙት ጥቃት ከተማዋ በጭስ ተውጣለች። ኢራንም ወደ ጎረቤት ሀገራት በላከችው ድሮን ለደረሰው ጉዳት ፕሬዚዳንቷ ይቅርታ የጠየቁበትንና ጦርነቱ ያስከተለውን አስከፊ የሰው ሕይወት መጥፋት ዝርዝር ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን እነሆ ወደ ዜናዎቹ። ከአንድ ሳምንት በፊት በአሜሪካና በእስራኤል ጥቃት የተገደሉትን አያቶላ አሊ ካሚኒ የሚተካ አዲስ ጠቅላይ መሪ ለመሰየም የኢራን የሊቃውንት ጉባኤ ስምምነት ላይ መድረሱ የሀገሪቱ መገናኛ ብዙሃን ዘግበዋል። ምንም እንኳን የተመረጠው ሰው ማንነት እስካሁን በይፋ ባይገለጽም እስራኤል ግን ማንኛውንም ተተኪ መሪ ኢላማ እንደምታደርግ አስታውቃለች። ፕሬዚዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ ከመስጠት ውጭ ሌላ አማራጭ እንደሌላትና ምንም አይነት ድርድር እንደማይኖር በድጋሚ ገልጸዋል። በተጨማሪም ትራምፕ ከብሪታንያ ጠቅላይ ሚኒስቴር ኬር ስታርመር ጋር ያላቸውን ዲፕሎማሲያዊ ግንኙነት መሻከር ታውቋል። ብሪታንያ መጀመሪያ ላይ በጦርነቱ ለመሳተፍ ፈቃደኛ ባለመሆኗ ትራምፕ ጦርነቱን ካሸነፍን በኋላ ለሚመጡ ሰዎች ቦታ ያለንን በማለት በቁጣ ገልጸዋል። የእስራኤል አየር ኃይል በኢራን ዋና ከተማ ቴህራን በሚገኙ የነዳጅ ማከማቻዎችና ማጣሪያዎች ላይ ከባድ ድብደባ ፈጽመዋል። ጥቃቱ በከተማዋ ሰማይ ላይ ከፍተኛ ጭስና የእሳት ነበልባል ያስከተለ ሲሆን ወደ መኖሪያ ቤቶችና የንግድ ቦታዎችም ተስፋፍተዋል። በሌላ በኩል ኢራን ወደ እስራኤል፣ ኩዌትና የተባበሩት አረብ ኤሚሬቶች ድሮኖችና ሮኬቶችን በመተኮስ አጸፋዊ እርምጃ መውሰዷ ተዘግቧል። የኢራን ፕሬዝዳንት መሱድ ፔዜሽኪያን በጎረቤት ሀገራት ላይ ለደረሰው ጥቃት ይቅርታ የጠየቁ ሲሆን ጥቃቱ የታለመው በመጀመሪያ እነሱ ጥቃት ከሰነዘሩ ብቻ እንደነበር ገልጸዋል። የተባበሩት አረብ ኤሚሬቶች ፕሬዝዳንት በበኩላቸው በሀገራቸው በደረሰው ጥቃት የቆሰሉ ሰዎችን የጎበኙ ሲሆን ሀገራቸው ለማንም ቀላል ሲሳይ እንደማትሆንና ሕዝባቸውን እንዳይታለል አሳስበዋል። በደቡብ ሊባኖስ እስራኤል በሂዝቦላህ ላይ በፈጸመችው ጥቃት በርካታ ንጹሃን ዜጎች መሞታቸው ተዘግቧል። በተጨማሪም በጦርነቱ የሞቱ 6 አሜሪካውያን ወታደሮች አስከሬን ወደ አሜሪካ መመለሱንና ፕሬዚዳንት ትራምፕ በአቀባበሉ ስነ ስርዓት ላይ መገኘታቸው ተመልክቷል። የዜና ምንጫችን ቢቢሲ ነው። ክቡራትና ክቡራን፣ መካከለኛው ምስራቅ ጦርነት በ9ኛ ቀኑ ላይ በደረሰበት በዚህ ወቅት ኢራን አዲስ መሪ ለመምረጥ እየተቃረበች መሆኗ ተሰምቷል። ፕሬዚዳንት ትራምፕ የእጅ ስጡ ጥሪ ማቅረባቸውና የጦርነቱ ድባብ ወደ አጎራባች ሀገራት መዛመቱም ቀጥሏል። በቴህራንና በሊባኖስ እየደረሰ ያለው የሰው ሕይወትና የንብረት ውድመት አሁንም ከፍተኛ ስጋት እየፈጠረ ሲሆን የዓለም ኃይላት አሰላለፍም ይበልጥ እየተለዋወጠ ይገኛል። ውድ የቻናላችን ተከታታዮች ለአሁኑ ያዝንላችሁ የባህር ማዶ ወሬዎች የሰማችኋቸውን ይመስሉ ነበር። በድጋሚ በሌላ ዜና እስከምንገናኝ መልካም ቆይታ፣ ቸር ያሰማን።